የሀይሚና የብሩክ ነገር እንግዲህ እጅግ በጣም አሳሳቢ ደረጃ ላይ እየደረሰ ይገኛል። ሶሲም እንግዲህ መጣ መንቀርቀር ማለቷን አላቆመችም። የሀይሚና የብሩክ ደጋፊዎች እንግዲህ ለየሁለት ወይም ደግሞ ለየብቻ ተከፋፍለው እጅግ በጣም ከባድ ጦርነት አንስተውም እንግዲህ በጣም በከባዱ እየተጣሉ እየተጋጩ ይገኛሉ። የሀይሚ ፎቶ የሀይሚ ቤተሰቦች ፎቶ ሳይቀር ሲዘቀዘቅ እየዋለ ነው። እንዲሁም ደግሞ የብሩክ ቤተሰቦች እስከ እናቱ እስከ ወንድሞቹ ራሱ ፎቶ እየተዘቀዘቀ እየዋለ ይገኛል ማለት ነው። ብቻ ባጭሩ በጣም አስቸጋሪ ነገር እየተፈጠረ ይገኛል በደጋፊዎቻቸውም እንዲሁም ደግሞ በቃ እንዴት ልበላችሁ በአድናቂዎቻቸው መሀልም በሀይሚና በብሩክ መሀል ያለው ጸብ እንግዲህ ለደጋፊዎቻቸው ወይም ደግሞ ለተከታታዮቻቸው ተርፎ እጅግ ከባድ ጸብ ውስጥ ገብተው ይገኛሉ። ብቻ በጣም አስቸጋሪ ነገር እየተፈጠረ ይገኛል። ሶሲን ለብቻ የሚደግፉ አሉ፣ ዳኒን ለብቻ የሚደግፉ አሉ፣ እንዲሁም ደግሞ ሀይሚን ለብቻ የሚደግፉ አሉ፣ ብሩክንም ለብቻ የሚደግፉ አሉ። ብቻ በጣም አስቸጋሪ እየሆነ መጧል ማለት ነው። እስኪ እንግዲህ ስለ ሀይሚና ስለ ብሩክ ላወራላችሁ ነው የመጣሁትኝ። በመጀመሪያ ግን ሁላችሁም የእስልምና እምነት ተከታዮች ኢድኩም ሙባረክ ብያለሁ። ኢድ ሙባረክ እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ ባህሉ እንዴት ነበረ በስደት እንዲሁም ደግሞ በኢትዮጵያ ውስጥም ያላችሁ የሰላም የፍቅር የጤና እንደሆንላችሁ ወይም ደግሞ ጥሩ በዓል እንዳሳለፋችሁ ተስፋ አደርጋለሁ። ትልቅ እምነት አለኝ እና ወደነ ብሩክና ሀይሚ ስመጣላችሁ በጣም አስቸጋሪ ነገር እየተፈጠረ ነው የሚገኘው። እንደኔ እንግዲህ ያው መግባባት አልቻሉም። ሀይሚም ሌላ ነገር ነው የምታወራው፣ ብሩክም ሌላ ነገር ነው የሚያወራው። በቃ ተከፋፍሏል። በፊት ሀይሚን ብሩክን አንድ አድርገው የሚያዩ ሰዎች ብዙ ነበሩ። የሀይሚና የብሩክ ፎቶ በተአምር ተዘግዝቆ አያውቅም ወይ የሆነ ነገር እንኳን ሀሳብ ሲሰጥ እንዲህ ነው ተብሎ ቪዲዮ በተለቀቀው እንደኛ ሀሳብ አስተያየት የሚሰጡ ልጆች ካሉ የነሱ ፎቶ የነሱ ቪዲዮ እንደሚዘቀዘቀው በጭራሽ ሀይሚና ብሩክ ተዘቅዝቀው ያውቁ። አሁን ላይ ግን ከባድ ጸብ ተነስቷል። እግዚአብሔርን ነው የምላችሁ። በጣም ብዙዎቹ የሚያለቅሱ አሉ። ሀይሚ ተዘቀዘቀችብን ብለው ያለቅሳሉ። ብሩክ ተዘቀዘቀብን ብለው ደግሞ በጎን የሚያለቅሱ አሉና በጣም ከባድ ነገር ውስጥ ገብቷል። ግን ይሄ ነገር የሆነው የሀይሚና የብሩክ ጥፋት ነው ብዬ ነው የማስበው። እግዚአብሔርን ነው የምላችሁ። በፊት እነሱ አንድ ስለሆኑ እነሱ በፍቅር ስለቀጠሉ እነሱ ደስተኛ ስለሆኑ እነሱ ጥሩ ጊዜ ሲያሳልፉ ስላየን ሁላችንም አንድ ነበርን። አሁን ላይ ግን ብሩክ ሌላ በሚናገረው ንግግር ደስ ሳይለን እንቀርና ብሩክን እንወቅሳለን ወይም ደግሞ ብሩክን እንናደድበታለን፣ እንበሳጭበታለን፣ ብዙ ሀሳብ አስተያየት እንሰጥበታለን። እንደገና ደግሞ ሀይሚም እንደዛው ያልሆነ ነገር ስትናገር በሀይሚ እንናደዳለን፣ እንበሳጫለን። ከዛ ግጭት ተፈጠረ። አሁን ተመልካቾቻቸውን ራሱ በጣም ምቾት እየነሱ ነው የሚገኙት። እግዚአብሔር ነው አሁን ላይ ማለት ነው በሰብስክራይብ ራሱ የሚያነሱ ሰዎች አሉ። ሀይሚን የሚወዱ ሰዎች የብሩክን ሰብስክራይብ እያነሱ ይገኛሉ። ብሩክን የሚወዱ ደግሞ የብሩክን ሰብስክራይብ ማለት የሀይሚን ሰብስክራይብ ምንድነው ልላችሁ የፈለኩት ነገር ሰው ተከፋፍሏል። በፊት በአንድ ልብ በአንድ እምነት በአንድ በቃ እነት ነበር ሁሉም የሚከታተሏቸው። አሁን ግን ከባድ ነገር እየተፈጠረ ነውና ሀይሚና ብሩክ ትልቅ ጥፋት እያጠፉ ነው ብዬ አስባለሁ። አሁን ላይ ሶሲ በመስኮት የተማረቻት አንዲት እንግሊዘኛ አለች እና የሆነ ቋቅ የምትል እንግሊዘኛ ጀስት ፍራንክ ጀስት ራይኔ አይኑ እኔ ቀስ በይ ተረጋጊ እንጂ እናትዬ እኛ እንግሊዘኛ ቀስ በይ ተረጋጊ አረጋጊ ምን ቅርቅር አያርግሽ። እና ሶሲን የምትደግፏት ልጆች አላችሁ። ሶሲ እኮ እያያችኋት ነዋ። ሰበብ ፈጥራ ሀይሚንና ብሩክን አይታችኋታል። ከዳኒ ጋር ያላችሁ ግንኙነት ምንድን ነው ብላ ከብሩክ ፊት ስትጠይቃት ብሩክ ጋር አሁን አዝና አስባለት ለብሩክ ምናምን አረተው እያት እስኪ የምታደርገውን ሀይሚን በሙሉ እምነት እናምናታለን። በቃ የሆነ ችግር ተፈጠረ ብሩክ በእኔ ምክንያት ነው ብላ ጸጸት ውስጥ እንዳትገባ ብሩክ ችግር ውስጥ እንዳይገባ ሄዳ ዳኒን ለምነዋለች። ነግራቸዋለሁ ባለፈው። አንድ ሴት ልጅ ለምትወደው ሰው ለምታፈቅረው ሰው ስትል ከሌላ ወንድ ጋር እንኳን እስከ መተኛት ትደርሳለች፣ ዋጋ ትከፍላለች። እና ሀይሚም ለብሩክ የከፈለችው ዋጋ ነው። ያ ምንድነው የማትፈልግበት ቤት ወይም ደግሞ በቃ ዳኒን ያኔ ስለሱ ምንም ነገር አታስብም። ግን እያናደዳትም ቢሆን ሄዳለች፣ እሱ ቤት ተቀምጣለች፣ እያወራችሁ ነበር፣ እየለመነችው ነበረ። ድንገት ሶሲ ተገኘች። እንዴት ያለ ካሜራ ተቀምጦ ጸጉሯን ይነካካታል፣ ጸጉሯን ይደባ ምን እንደው እሱ የሆነ ፍላጎት ቢኖረው እንኳን ማለት ነው ሀይሚን በዚህ ነገር አንጠረጥራትም 100% ማለት ነውና ብሩክም ይሄንን ነገር በተአምር አያምንም፣ አይጠረጥርም። ያኔ ታስታውሳላችሁ ከፋሲል ቤት ሂዶ ወስዶኝ አደረ ያለችውን ጊዜ ራሱ ታስታውሳ። ያኔ ራሱ ምንም ያላለልጅ ነው እና እምነት አለው፣ ያምናታል፣ ይተማመናሉ፣ ይዋደዳሉ። ግን አሁን ላይ ሀይሚዬ ይውልሽ ሶሲ የምታወራው ነገር አለ፣ ዳኒ የሚያወራው ነገር አለ። ኮንፊውዝድ ሆናለች እቺ ልጅ። ምንም የተጨበጠ እውነት የላትም እና እውነታውን ማወቅ ፈልጋለሁ፣ እውነታውን መረዳት ፈልጋለሁ። እውነታውን ንገረኝ፣ ያላጣራሁት ነገር አለ፣ በቃ ግልጽ ያልሆነ እንዴት ነገር አለ እያለች ነው ያለችው ሀይሚ።
አዎ የራሷ እውነት አላት። የምታየው ነገር አለ፣ የምትሰማው ነገር አለ። ብሩክም እንደምታዩት ቃላቶቹ ደስ አይሉም። የድሮ ቃላቶቹ አይደለም እየተጠቀመ ያለው። ሀይሚም እንደዛው መግባባት መስማማት አልቻሉም። ግን ይሄ የሚሆነው ሶሲን እየጎተቱ ይዘው መጠው ዳኒን ይዘው መጠው ከነሱ ጋር ምናምን እናወራለን ምናምን ሳይሆን ሀይሚና ብሩክ ለብቻቸው ጊዜ ያስፈልጋቸዋል። እንደው በፈጠራችሁ ልለምናችሁ ማለት ነው የተከፋፈላችሁ ሰዎች ሀይሚንና ይውላችሁ ሀይሚ ያለ ብሩክ ብሩክ ያለ ሀይሚ በቃ እንደማይሆንላቸው አብረው ሲሆኑ ፍቅራቸው ውበታቸው እንዴት እንደሆነ ታውቃላችሁ። የሚሰጡን ደስታ በእነሱ እንዴት ስንዝናና ስንስቅ ስንጫወት እንደምንውል ስለነሱ እያወራን አቤት የዛሬ ውሏቸው አቤት የዛሬ ቪዲዮቻቸው እንዴት ደስ ይላል። ሀይሚ እንደዚህ እኮ አለችው ብሩክ እንደዚህ አላት እያልን በጣም ደስ የሚል ጊዜ እናሳልፍ ነበር አንድ ሆነን። በተለይ ቲክቶክ ላይ አንዳንዴ እኔ እንደውም እንባ ተናንቆኝ የሆነ ሰዓት ላይ እያወራው ስለነሱ እንባዬ ሁሉ የወረደበት ጊዜ አስታውሳለሁ። እግዚአብሔርን ስለነሱ እያወራውና ያ ነገር ሁሉ እንዲመጣ ካሰብን እኛ አንድ መሆን አለብን። እንለምናቸው ቢያንስ በቃ ለእኛ ክብር ይስጡን። በሰው ሀገር ስንት የሚጨነቁ ሰዎች አሉ። እግዚአብሔርን ከስራቸው በላይ ዛሬ ተታርቀው ይሆን ብለው ቪዲዮ ለማየት ሲገቡ ሌላ ጭቅጭቅ፣ ሌላ ክርክር፣ ሌላ አጀንዳ መጥቶ ሲያዩ ስንቶች የሚረበሹ አሉ። የምር ፈጣሪያችሁን እያመሰገናችሁ አንዱ ናችሁ። የጎደላችሁ ነገር የለ፣ ያነሳችሁ ነገር የለ። እግዚአብሔርን ሰብስክራይቡን እንደ ነፍ ነው እየጎረፈላችሁ ነው። ስለዚህ ይህን መስዋዕት ከፍሎ ለሚያያችሁ ህዝብ ለምንድን ነው ትንሽ የማትጨነቁት? እግዚአብሔርን እስኪ ሌላውን ተውትና ተሸነፉ። በቃ ለእኛ ስትሉ እኛን የምትወዱ ከሆነ እናንተ በእናንተ ላይ ነው እዚህ ደረጃ ላይ ደረስ ነው። ቆንጆ ቆንጆ ልብስ መልበስ የጀመር ነው። ውበታችን እንዲህ የጨመረው ፍቅራቸው ራሱ የጨመረው በእኛ እግዚአብሔርን በማርያም ቅመሞች ላይ ነው አይደል? እዚህ ደረጃ ላይ ያደረሳቸውን ሰው አለማክበር፣ የእነሱ ጭቅጭቅ፣ የእነሱ ክርክር ምን ያህል በቃ ተመልካችን ሊጎዳ ምን ያህል ተመልካችን ሊያስከፋ እንደሚችል ከግምት ውስጥ በማስገባት ወደ ራሳቸው መመለሳል። ለእኛ እንደ 5 ደቂቃ 10 ደቂቃ ወስደው ማሰብ መቻል አለባቸው። ሁሌ ጭቅጭቅ፣ ሁሌ ክርክር፣ ሁሌ አዲስ አጀንዳ፣ ሁሌ ምናምን ደስ አይልም። እና ወደ ዋናው ነጥቤ ስመጣላችሁ ሀይሚና ብሩክ ሶስተኛ ሰው ማስገባት የለባችሁም። ሶሲ ፎቶዬን እንዲያረጉት ነው፣ ፎቶዬን እየዘቀዘቀ የፈለጋችሁትን ማድረግ ትችላላችሁ። ስትጀመር እሷ ምንም ስርዓት የላትም። አነጋገሯም አለባበሷም ስርዓት የሌላት ልጅ ናት። ድሮም አትመቸኝም፣ አሁንም አትመቸኝም። ዳኒ ጋር ቢታረቁ ቢለያዩ ሲጀመር ሁለታቸው ራሱ ፋራ ናቸው። እና ሀይሚን ደግሞ ፋራ እንድትያት አንፈልግም። ያየችውን ስላየች ነው አይደል? ያንን ፕራንኩንማ ፕራንክ ነው እኮ አለች። ከዛ በኋላ ነገሩን እያሰፋፋችሁት ሄዳችሁት እናንተ ናችሁ። ዙሩን እያከረራችሁ ሄዳችሁት ዳኒና አንቺ ናችሁ። የራሳችሁን የሰው አሮባት የራሷ እያረረባት የሰው ታማስላለች እንደሚባለው። እና እባካችሁ ከሀይሚና ከብሩክ ህይወት ውጡ። እና ሶሲ ደግሞ ምንቅር አትበይ ድጋሚ። ይኸውልሽ ሀይሚ ላይ እጅሽ የምታነሽ ከሆነ እግዚአብሔርን የራሴ ያለሽበት ነው መመጣልሽ። ይኸውልሽ እንደዚህ አፍንጫሽን ይዤማ እንዲህ ነው ማሽከረክርሽ። እንደ እንዝርት የእናቶቻችን እንዝርት አለ እንደዛ ነው ማሽከረክርሽ። የምር እስከ ሂል ጫማሽ ነው አንደርድሬ። የምር ረፊ በቃ አትጨማለቂ። መተዋት ተናደርኩ ምናምን። ኧረ አትቁላይ። የሆነ በጣም ነው የምትደብሪው በሰው ህይወት ላይ እንዲህ ምን አገባሽ? በቃ ፈቀቅ ታያቸው። በቃ የራሳቸው ኑሮ ይኖሩበት፣ የራሶቻቸውን ችግሮች ይፍቱበት። አሁን ብሩክ ተናዶ ጥሏት ነው የሄደው። ሀይሚም ሶሲ በምትናገረው ነገር ስሜታዊ ትሆንና ብሩክ ላይ ትናገራለች። ብሩክም ዳኒ ላይ በሚናገረው ነገር ይናደድና ሀይሜን ሌላ ነገር ይላል። ግን ሁለታቸው እየተዋደዱ ሁለታቸው እየተፈላለጉ አስቡት እንግዲህ በሶስተኛ በአራተኛ ወገን ህይወታቸው እንዴት እየተበጠበጠ እንደሆነ ማየት ትችላላችሁ። ይሄ መሆን የለበትም። በቃ ብሩክ ሀይሚ ግልጽ ያልሆነልኝ ነገር አለ፣ ወደ ብሩክ የማልመለስበት ነገር አለ፣ ከብሩክ ጋር የማልቀጥልበት፣ ስለ ብሩክ ማውራት የማልፈልግበት ያላጣራሁት ብዙ ነገር አለ፣ ማወቅ የምፈልገው ማስረዳት ያለበት ብዙ ነገር አለ እያለች ነው የምትገኘው። ስለዚህ ብሩክ አሁን ላይ ያለህ አማራጭ ለብቻ ሶሲን ሳታመጣት ዳኒ ሳይኖር ለብቻ ተነጋግረ እንዲህ ነው ሀይሚዬ የተፈጠረው ነገር ይሄ ነው ወይም ደግሞ የሆነው ነገር እንደዚህ ነው ተብለ በቃ አስረዳት። ሀይሚዬ ያልገባትን ነገር ትጠይቀ ለብቻ ሀይሚዬ በቃ ይሄን ነገር እንፍታው ይብቃ፣ ተመልካችም እየተጨነቀ ነው፣ እኛም ያለ ስም እየተሰጠን ነው፣ ያልሆነ ነገር ውስጥ እየገባን ነው ብለ ሰላም አውርደ ሰርፕራይዝ አርጋት 200,000 ኬዝ ስትገባ ብለ ቃል ገብታለ። ተመልካችም ለሀይሚ በጣም ቃል ገብተህልናል። ስለዚህ ቃልህን ጠብቀ ቃልህን ማክበር አለብህ። ሰርፕራይዝ ማድረግ አለብህ ሀይሚን። ይሄንን ነው ልል የምችለው። ከዛ ውጪ ሶስተኛ አራተኛ ወገን እየሰማችሁ ቁጭ የምትሉ ከሆነ መጨረሻችሁ አያምርም ማለት ነው። ሌላኛው ደግሞ ተከፋፍላችሁ ለምትደግፉ ሰዎች እንደው ተውት። ሀይሚን አትፍሩ፣ ብሩክንም አትፍሩ፣ የብሩክንም የሀይሚን ቤተሰብ አትፍሩ። ግን ቢያንስ ፈጣሪያችሁን ፍሩ።
ማለት አሁን የብሩክ ፎቶ ተዘቀዘቀ ማለት ይሞታል ማለት አይደለም። የሀይሚ ፎቶ ተዘቀዘቀ ማለት ትሞታለች ማለት አይደለም። ግን ቢያንስ የሰው ልጅ እኮ ክብር አለው አይደል? ሀይሚ ፍጹም አይደለችም፣ ስጋ ለበስ ሰው ናት። ብሩክም ስጋ ለበስ ሰው ነው አይደል? ባጠፉ ሰዓት እኮ ሁላችንም ተቆጥተን እኔም ተሰድቤ ያውቃለሁ። ሀይሚ አጥፍታ ለምን እንደዚህ ያደረግሽ፣ ለምን ይሄ ጥፋትሽ ነው፣ ይሄ ጥፋትሽ ነው ብዬ ስናገር የምትሰድቡኝ ሰዎች ነበራችሁ፣ የምትዘቀዝቁኝ ሰዎችም ነበራችሁ። በተለይ አንድ ልጅ እኔ እኮ ቲክቶክ ላይ ራሱ ማለት ነው ተዘግዝቅ ያለው ቪዲዮ ፎቶ እንዳለ ተዘግዝቆ ነበር። ብሩክም ጥፋት ሳይበት ብሩክና ጥፍታል ለምን እንደዚህ ያደረክ ብዬ ሀሳብ አስተያየት ስሰጥ ምን አባሽ ብላችሁ እኔንም እንደዛ ታደርጋላችሁ። ግን ማለት ነው የእውነት ካሰባችሁላቸው እግዚአብሔርን ነው የምላችሁ ሀይሚ ከብሩክ ጋር ስትሆን ደስተኛ እንደምትሆን እያወቃችሁ ብሩክ ከሀይሚ ጋር ሲሆን ደስተኛ ህይወት እንደሚኖሩ እያወቃችሁ እነሱን ለመለየት ለመከፋፈል የምትሞክሩ ሰዎች ልለምናችሁ እንደው በፈጣሪ ስም እናንተን ተሳድቤ ምናምናም ብዬ ምንም የማገኘው የምጠቀመው ነገር የለም። ግን አንዷ ራሱ ቅድም በግልጽ ስትል ብዙ ልጆች ተሰብስበው እያወሩ ብሩክን በጣም እጠለዋለሁ ነው ያለች። የሀይሚን ፕሮፋይል ፎቶ አድርጋ ብሩክን በቃ ምሬ እጠለዋለሁ ማየቱን ላልፈልግም ነው ያለች። አንዷ ደግሞ የብሩክን ፎቶ ፕሮፋይል አድርጋ ሀይሚ በጣም አስመሳይ ውሸታም ናት፣ ባለጌ ናት፣ ስለዚህ አትመቸኝም፣ አልወዳትም፣ አልፈልግም፣ አልደግፋትም፣ ብሩኬን ብቻ ነው የምከታተለው ትላለች። እና አይሆንም። ሁለቱን ነጣጥሎ ማየት የአንድ ሳንቲም ሁለት ገጽታ ማለት አንድ ሳንቲም አሁን በሁለቱ በኩል ሁለት አይነት ነገር አለው አይደል? አንዱ ተነጥሎ ብቻውን አይሄድም። ሁለቱም አንድ ነው የሚሄዱት። ስለዚህ ሀይሚና ብሩክ ደግሞ አንድ ናቸው። ማንም ሊለያያቸው የማይችል ነገር ነው። ከፋፍላችሁ አሁን ከአንድ ሰው አንድ እጅ ለሌላ ሰው አንድ እጅ ለሌላ ሰው ትሰጣላችሁ? አትሰጡም። ሁለቱም እጅ አንድ ሰው ነው። እንደዛ ማለት ነው። እና ሀይሚንና ብሩክን በአንድ ሆነን እንደግፋቸው፣ ወደ ራሳቸው እንዲመለሱ፣ ሁሌ እንዳይጨቃጨቁ፣ ሁሌ እንዳይጣሉ፣ ሰላም እንዲያወርዱ የበኩላችን እናድርግ። ሶሲ ደግሞ አትመናቀሪ፣ ከፈለግሽ ከዳኒ ጋር መሆን ትችያለሽ። ሀይሚን ሌላ ስም አትስጫት። ያንቺን ጥፋት ለመሸፈን ወይም ደግሞ ያ ባለፈው የተፈጠረውን ከብሩክ የተፈጠረውን ነገር ሀይሚ ጥያቄ ስላነሳችብሽ ያንን ነገር ማስረዳት ሲከብድሽ ሌላ ታሪክ ፈጥረሽ ሀይሚን እንድትሸማቀቅ ሀይሚን በቃ እንድትጸጸት ራሷን እንድትወቅስ እያረግሽ ነው። በቃ ሀይሚ ባለፈ ነገር አትውቀሻት፣ ተያት በቃ። ያኔ ፕራንክ እኮ በቃ አምና ተቀበላለች፣ አምኜዋለሁ ብላለች። ግን ግልጽ ያልሆነልኝ ነገር አለ እያለች ነው። ስለዚህ የማስረዳት ግዴታ አለባችሁ። ግን አንቺ ግዴታ አይመለከትሽም። ከዚህ ውስጥ ውጪ በቃ። ብሩክና ሀይሚ እስከዛሬ የነበራቸው ፍቅር አለ። እስከዛሬ ችግር ሲመጡ ብዙ ችግሮችን አሳልፈዋል። ራሳቸው የፈቱበት መንገድ አለ። አንቺን አይፈልጉሽም፣ ዳኒንም አንቺንም አይፈልጉም። ከዳኒ ጋር አልሆንም ምናምናም ብለሻል። እየተመናቀርሽ ነው። መሄድ ትችላለሽ። አያገባንም ስላንቺ። ይሄንን ነው ልል የምችለው። ሀይሚና ብሩክ እንግዲህ ሰላም እንዲሆኑ ሁላችንም በጸሎታችን እናስባቸው። የምር ይሄስ በሰው ኃይል የሚሆን ነገር አይደለም። በፈጣሪ ኃይል እንደ አንዱ ነው ለማየት ያብቃን እንጂ ማለት ነውና ውድ የቻናሌ ቤተሰቦች ሀይሚና ብሩክ አንድ እንዲሆኑ ሁላችንም የበኩላችን እንወጣ። የምር ዛሬ ላይ እንዲህ የምትቦጫጨቁ፣ የምትጣሉ፣ የምትፋጩ፣ የምትጋጩ ማለት ነው ነገ እጃችሁን አጨብጭባችሁ ወደ ላይ የምትቀሩት እናንተ ናችሁ። ምክንያቱም ሁለታቸው በዛም ማለ በዚህም ማለ እነ አብርሽና ሩታ ራሱ ታውቃላችሁ ያሳለፉትን መስዋዕት ዛሬም አብረው ነው ያሉት። የማይለያዩ ሰዎች ናቸውና ሀይሚና ብሩክም ብዙ ነገሮች ቢመጡም ቢሄዱም ማለት ነው የምሬን ነው ምላችሁ አብሮ መሆናቸው አይቀርም። ነገ አጨብጭባችሁ የምትቀሩት እናንተ፣ እጅ ወደ ላይ አድርጋችሁ እናንተ ናችሁ። አትሰዳደቡ፣ ክፉ ነገር አትናገሩ። መጨነቅ ደግሞ የለባችሁም፣ ጸልዩላቸው እንጂ። እና የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ወዳችኋለሁ።